በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? እንኳን ለእመቤታችን ዕርገቷ በዓል በሰላም አደረሳችሁ አደረሰን። የዛሬ ጽሑፌ ፍልሰታ የሚለውን ቃል የእመቤታችን ሥጋ ከጌቴሰማኒ ወደ ገነት መፍለሱን ኋላም በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት የሚነገር ቃል ነው በማለት ሊቃውንት ያብራራሉ። ስለ እመቤታችን ፍልሰት ነቢያት በትንቢት አስቀድመው ተናግረዋል። አቤቱ ወደ ዕረፍትህ ተነስ፣ መዝሙር 131 ከቁጥር 8። ነቢዩ ዳዊት አንተና የመቅደስህ ታቦት ተነስ ሲል የተናገረው አንተ የተባለው ጌታችን ኢየሱስ ክርስቶስ ሲሆን ታቦት የተባለችው እመቤታችን ቅድስት ድንግል ማርያም መሆኗን መተርጉማን መጽሐፍ ያስረዳሉ። አቅራቢያ የመልካም ዋርግቤ ተነሽ ነይ በግንቡ አጠገብ ወዳለው ዋሻው ጥላ ይላል መኃልየ መኃልይ ሰሎሞን ምዕራፍ 2 ከቁጥር 10 እስከ 14 የሚለው ነው። ሐዋርያት ከድንግል ማርያም በመለያየታቸው ሲያዝኑ ቅዱስ ዮሐንስ ወንጌላዊ እመቤታችን በገነት በዕፀ ሕይወት ስር እንዳለች ነገራቸው። እንዴት ዮሐንስ አይቶ እኛ ሳናይ እንቀራለን ብለው ነሐሴ 1 ቀን ቀኖና ገቡ። ያን ጊዜ ነሐሴ ጥር በባተበት ሰኞ ይብታል። ከሰኞ እስከ ሰኞ 8 ከሰኞ እስከ ሰኞ 15 አንዱን ቀንሶ በ14 እሁድ ሥጋዋን አምጥቶ ሰጥቷቸው ቀብረዋት ዕለቱን ተነስታለች። ያን ጊዜ ቅዱስ ቶማስ በቦታው አልነበረም። በሀገረ ስብከቱ ህንድ ሲያስተምር ኖሮ በደመና ተጭኖ ወደ ኢየሩሳሌም ሲሄድ እመቤታችን ወደ ሰማይ ስታርግ አጅቧት የነበሩ ቅዱሳን መላእክት እመቤታችን ናት ስገድላት አሉት። እሱም ትንሣኤዋን ሳላይ የቀረው መስሎት ከደመናው ወድቆ ሊወድቅ ሲል እመቤታችን ትንሣኤዋን እሱ እንጂ ሌሎች ሐዋርያት እንዳላዩ ነገረችና የተገነዘችበትን ሰበን ሰጠችው። ቶማስ ከሐዋርያት ሲገናኝ ምስጢሩን ነገራቸው። እነሱም በዓመቱ ቶማስ እንዳየ እናያለን ብለው ነሐሴ 1 ቀን ሱባኤ ገቡ። ነሐሴ ማክሰኞ ይብታል። ከማክሰኞ እስከ ማክሰኞ 8 ከማክሰኞ እስከ ማክሰኞ 15 አንድ ቀን ጨምሮ ረቡዕ ነሐሴ 16 ጌታ ሠራኤ ካህን ጴጥሮስን ተራዳኢ ቄስ እስጢፋኖስን ሠራኤ ዲያቆን አድርጎ ቀድሶ ቆርቦ አቁርቧቸዋል። የመልክዓ ማርያም ደራሲ እመቤቴ ማርያም ሆይ ዋጋው እጅግ ውድ በሆነና በመዓዛው በሚጣፍጥ ሽቱ በሐዋርያት እጅግ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖችሽ የሆኑ ብሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳድገኝ ዘንድ አንቺን እናት አባት አድርጌሻለሁ ይላታል። እመቤቴ ማርያም ሆይ በምስራቅ ተክል በበዛበት በገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በምድር በሚኖሩ ደቂቀ አዳም ሁሉ ጊዜ ምስጋና ይቀርብልሻል በማለት ያደንቃታል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የድንግል ማርያም ፍልሰተ ሥጋ እና ንሳኤ ከትንሣኤ ዘጉባኤ በኋላ የምንኖረውን ዘላለማዊ ሕይወት አመላካች መሆኑን ታምናለች ታሳምናለች። ይኸውም ሐዋርያው ቅዱስ ዮሐንስ በራእዩ በጌታ የሚሞቱ ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ሥራቸውን ይከተላቸዋል በማለት የገለጠው ነው። ቤተክርስቲያናችን ፍልሰታን በውዳሴ በቅዳሴ በጾም በጸሎት ታከብራለች። ትንሣኤና ሕይወት እኔ ነኝ ዮሐንስ ምዕራፍ 11 ከቁጥር 25 በማለት የተናገረውን የሕይወትን እናት ሞት ይዞ ማስቀረት አይቻለውም። ቅዱስ ያሬድ ሞትሰ ለመዋቲ ይደሉ ሞታ ለማርያም ያዕጽብ ለኩሉ የማርያም ሞት ግን ሁሉን ያስደንቃል ያለውን ለዚህ ነው። ቅዱስ አግናጤዎስም ከተቻለ በኢየሩሳሌም የሚኖረው የአማኞች ጉባኤ ለማየት ለመካፈል እመጣለሁ፣ በተለይም የኢየሱስን እናት ለማየት እርሷ የተከበረች ትሁት በሁሉም አስደናቂ በመሆኗ እርሷን ለማየት የማይሻ የለም። እርሷ የእግዚአብሔር እናት ሁላችንን ትባርካለች፣ ያያት ሁሉ ይደነቃል፣ ይደሰታል በማለት መስክሯል። ቅዱስ ያሬድ
የሰው እጅ ያልሰራት ድንኳን ብሎ ቅዱስ ጳውሎስ የተናገረላትን እመቤታችን አባቷ ዳዊት በመሰንቆው እያመሰገናት ከሚያልፈው ዓለም ወደማያልፈው ዓለም ሄደች በማለት አመስግኗታል። እኛም ክርስቲያኖች ቅዱሳን አባቶቻችንን አብነት አድርገን በጾም በጸሎት በማህሌትና በቅዳሴ እናመሰግናታለን። በትንሣኤዋ በረከት ያድለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።